ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን ነው ብዬ ተስፋ አደርጋለሁ። እንግዲህ ዛሬ ደግሞ በአራት ተመልሼ መጥቻለሁ። ገጽ 62 ላይ ጀምራለሁ። ይህ የአራቱ ደረጃዎች ሂደት በድንገት የሚከሰት ነገር አይደለም። በእያንዳንዷ የህይወት ቅጽበት ውስጥ የሚሰራና ንቁ የሆነ ማለቂያ የሌለው ቀለበት ነው። አሁን በዚህች ቅጽበትም እንኳን አእምሮአችን ሁልጊዜም አካባቢውን ይቃኛል። በቀጣይ ምን ሊሆን እንደሚችል ይመረምራል። ከውጤቶቹ ለመማር ይጥራል። ይህ ሂደት በሙሉ የሚያልቀው በሽርፍራፊ ሴኮንዶች ውስጥ ነው። ካለፈው ቅጽበት ውስጥ ምን እንደታሸገ ሳናውቅ እንኳን ደጋግመን እናደርገዋለን። እነዚህን አራት ደረጃዎች በሁለት ዙሮች ምዕራፎች መክፈል እንችላለን። የችግር ምዕራፍና የመፍትሄ ምዕራፍ ብለን። የችግሮች ምዕራፍ ምልክትንና ጉጉትን ይይዛል። የችግር ምዕራፍ ምልክትን እና ጉጉትን ይይዛል። ይህም የሆነው ነገር መቀየር እንዳለበት የምታውቅበት ደረጃ ነው። የመፍትሄ ምዕራፍ ደግሞ ተግባራዊ ግብረ መልስንና ሽልማትን ይይዛል። ይህ ደግሞ አስፈላጊውን እርምጃ ወስደህ ፍላጎትህን የምታሳካበት ምዕራፍ ነው። ሁሉም ባህሪያት የሚመሩት ችግርን መፍታት ፍላጎት ነው። ችግርን በመፍታት ፍላጎት ነው። አንዳንድ ጊዜ ችግሩ ያየነውንና መሆን የምንፈልገውን ጥሩ ነገር ሊሆን ይችላል። በየትም ይሁን በየት የየትኛውንም ልማድ ጥቅም የየትኛውንም ልማድ ጥቅም የሚያጋጥምህንም ችግር መፍታት ነው። በቀጣይ ገጽ ባለው ሰንጠረዥ ይህ ሐሳብ በተግባራዊ ህይወት ውስጥ ምን እንደሚመስል እናያለን። ወደ ጨለማ ክፍል ውስጥ ስትገባ ማብሪያ ማጥፊያ የምትነካበትን ሁኔታ አስብ። ይህንን ተግባር በጣም ብዙ ጊዜ ያደረግከው በመሆኑ ምክንያት ሐሳቡ የሚመጣልህ ምንም ሳታስብ ነው። በዚህ ሂደት አራቱንም ደረጃዎች የምትጨርሰው ነው ያልኩት፣ ይቅርታ። አራቱንም ደረጃዎች የምትጨርሰው ከአንድ ሴኮንድ ባነሰ ጊዜ ውስጥ ነው። ወደ ተግባር የመሄድ ፍላጎቱ የሚመጣልህ ያለ ማሰብ ጭምር ነው። ነገራችን ላይ መብራት ልታበሩ ውስጥ ዳሳችሁ ነው፣ ቀጥታ ነው ወደ ጭንቅላት የሚመጣው። ምሳሌ 1 የችግር ምዕራፍ ይላል። አንደኛ ምልክት፣ ስልክህ የጽሑፍ መልእክት ድምፅ አሰማች። 2 ጉጉት፣ የመልእክቱን ይዘት ለማወቅ ትጓጓለህ። የመፍትሄ ምዕራፍ 3 ተግባራዊ ግብረ መልስ፣ ስልክህን ከፍተህ ትገባለህ። 4 ሽልማት፣ መልእክቱን የማንበብ ጉጉትህን ታረካለህ። ከዚያ በኋላ ስልክህን መክፈት ከመልእክት መቀበያው ድምፅ ጋር ይያያዛል። ምሳሌ 2 የችግር ምዕራፍ ምልክት፣ ከእንቅልፍ ነቃህ። ጉጉት ወይም ፍላጎት፣ ንቁ መሆን ፈለግ። የመፍትሄ ምዕራፍ ተግባር፣ ቡና ጠጣህ። ሽልማት፣ ንቁ የመሆን ፍላጎትህን አረካህ። ከዚያ በኋላ ቡና መጠጣት ንቁ ከመሆን ጋር ይያያዛል። ምሳሌ 3 የችግር ምዕራፍ አንደኛ ምልክት፣ ጨለማ ቤት ውስጥ ገባህ። 2ኛ ፍላጎት፣ ማየት ፈለግ። የመፍትሄ ምዕራፍ 3 ተግባር፣ ማብሪያ ማጥፊያ ትነካለህ። 4 ሽልማት፣ የማየት ፍላጎትን ታረካለህ። ከዚያ በኋላ ማብሪያ ማጥፊያውን መንካት ጨለማ ቤት ውስጥ ከመሆንህ ጋር ይያያዛል። ደስ ይላል። እሺ እንቀጥል ማንበባችንን። በወጣትነት ዘመናችን ላይ ስንሆን ህይወታችንን እየመሩ ያሉትን ልማዶች ብዙም አናያቸውም። ሁልጊዜም ጠዋት መጀመሪያ የምናስረው ከተመሳሳይ የአንደኛው እግራችን ጫማ መሆኑን ዞር ብለን አናይም። ሁልጊዜም ከስራ ስንመጣ የሚመቸንን ልብስ መቀየራችንንም ልብ አንልም። ከብዙ 10 ዓመታት የአእምሮ ቀረጻ በኋላ እነዚህን የአስተሳሰብና የአተገባበር ሂደቶች ስንከተል እንገኛለን። የባህሪ ለውጥ አራቱ ህጎች። በቀጣዮቹ ምዕራፎች እነዚህ ከላይ ያየናቸው አራቱ ደረጃዎች በየቀኑ የምናደርጋቸው ነገሮች ላይ ሁሉ እንዴት ተጽዕኖ እንደሚያሳድሩ ደጋግመን እናያለን። ይህንን ከማየታችን በፊት ግን እነዚህን አራት ደረጃዎች ወደ ተግባራዊ ነገሮች በማሸጋገር መልካም ልማዶችን
ለማዳበር መጥፎ ልማዶችን ደግሞ ለመተው ሊጠቅሙን ወደሚችሉበት ሁኔታ ማምጣት አለብን። ይህንን ነገር እኔ የባህሪ ለውጥ አራቱ ህጎች እለዋለሁ። ህጉም መልካም ልማዶችን ለመገንባት መጥፎ ልማዶችን ደግሞ ለመስበር የሚረዱ ቀላል የሆኑ መመሪያዎችን ያስቀምጣል። እያንዳንዳቸውን ህጎች የሰውን ባህሪ እንደሚለውጡ ቁልፎች መውሰድ ትችላለህ። ቁልፎቻችንን በተገቢውና በምቹ ቦታ ላይ ሲሆኑ ልማዶችን ማዳበር አድካሚ አይሆንም። በተሳሳተ ቦታ ላይ ከሆኑ ደግሞ በተቃራኒው ልማዶችን ማዳበር ከባድ፣ ምናልባትም የማይቻል ይሆናል። ጥሩ ልምዶች እንዴት እናዳብር? የመጀመሪያው ህግ ምልክት፣ ግልጽ ኦብጀክቲቭ ማድረግ። ሁለተኛው ህግ ፍላጎት፣ ሳቢ አትራክቲቭ ማድረግ። ሶስተኛው ህግ ተግባር፣ ቀላል ኢዚ ማድረግ። አራተኛው ህግ ውጤት፣ አርኪ ሳቲስፋይንግ ማድረግ። መጥፎ ልምዶችን ለማዳበር ደግሞ ህጎቹን ገልብጠን መጠቀም ነው። መጥፎ ልምዶችን እንዴት እናስወግድ? የመጀመሪያው ህግ ተገላቢጦሽ፣ ምልክት የማይታይ ኢንቪዚብል ማድረግ። የሁለተኛው ህግ ተገላቢጦሽ፣ ፍላጎት የማይስብ አንአትራክቲቭ ማድረግ። ሶስተኛው ህግ ተገላቢጦሽ፣ ተግባር ከባድ ዲፊካልት ማድረግ። አራተኛው ህግ ተገላቢጦሽ፣ ውጤት የማያረካ አንሳቲስፋይንግ ማድረግ። እነዚህ አራት ህጎች የትኛውንም የሰው ባህሪ ለመቀየር የሚያስችሉ ብቸኞቹ መንገዶች ናቸው። ማለት ኃላፊነት የጎደለው ስራ ነው። እኔ ግን እንደዚህ አምናለሁ። ብዙም ሳይቆይ እንደምታየው እነዚህ አራቱ የባህሪ ለውጥ ህጎች በሁሉም ዘርፎች በሚባል ደረጃ ተፈጻሚ መሆን ይችላሉ። በስፖርቱ ዘርፍ፣ በፖለቲካው ዘርፍ፣ በጥበብ፣ በሕክምና፣ በስራ አመራር ወዘተ። ያጋጠመ ችግር ምንም ይሁን ምን እነዚህን ህጎች መጠቀም ትችላለህ። ለእያንዳንዱ ልማድ የተለያየ ስልት መቅረጽም አስፈላጊ አይደለም። ባህሪህን መቀየር በፈለክ ጊዜ ሁሉ ራስህን እንዲህ ብለህ መጠየቅ ትችላለህ። አንደኛ፣ እንዴት ግልጽ ላድርገው እችላለሁ? ሁለተኛ፣ እንዴት ማራኪ ላድርገው እችላለሁ? ሶስተኛ፣ እንዴት ቀላል ላድርገው እችላለሁ? አራት፣ እንዴት አርኪ ላድርገው እችላለሁ? አደርጋለሁ ያልኩትን ነገር ሳላደርግ የምቀረው ለምንድን ነው የሚለውን ሐሳብ አስበው የምታውቅ ከሆነ ጥያቄህን መልስ የምታገኘው በአራቶቹ ህጎች ውስጥ የሆነ ቦታ ነው። ጥሩ ልማድን የመቅረጫ መጥፎ ልማድን ደግሞ የማስወገጃ ቁልፍ እነዚህ መሰረታዊ ህጎች መረዳትና ለአንተ በሚሆን መንገድ መጠቀም ነው። የሰውን ተፈጥሮ ያላነበበ የትኛውም ግብ መክሸፉ የማይቀር ነውና። ልማዶች የሚቀረጹት በህይወት ውስጥ ባሉ ስርዓቶች ነው። በቀጣዮቹ ምዕራፎች እያንዳንዳቸውን ህጎች በተናጠል እንመለከታለን። ማጠቃለያ፣ ልማድ አውቶማቲክ እስኪሆን ድረስ በበቂ ሁኔታ የተደጋገመ ባህሪ ነው። ልድገመው፣ ልማድ አውቶማቲክ እስኪሆን ድረስ በበቂ ሁኔታ የተደጋገመ ባህሪ ነው። የልማድ የመጨረሻው ጥቅም በተቻለ መጠን በትንሽ ኃይልና ድካም የህይወት ውስጥ ችግሮችን መፍታት ነው። ልድገመው፣ የልማድ የመጨረሻው ጥቅም በተቻለ መጠን በትንሽ ኃይልና ድካም የህይወት ውስጥ ችግሮችን መፍታት ነው። ሶስተኛ ነጥብ፣ የትኛውም ልማድ ምልክት፣ ፍላጎት፣ ተግባርና ውጤት የሚባሉ ደረጃዎችን ወደሚይዝ የግብረ መልስ ቀለበት መሸንሸን ይችላል። አራተኛ ነጥብ፣ አራቱ የባህሪ ህጎች የምንላቸው የተሻለ ባህሪን ለመገንባት የምንጠቀማቸው ቀላል መመሪያዎች ናቸው። እነዚህ ህጎችም ግልጽ ማድረግ፣ ሳቢ ማድረግ፣ ቀላል ማድረግና አስደሳች ወይም አርኪ ማድረግ ናቸው። ቀጣይ አንደኛው ህግ ግልጽ ማድረግ ብዬ አራተኛ ብዬ እመጣላችኋለሁ። እስከዛው መልካም ጊዜ ይሆንላችሁ። ቸሩ ሁሉ ይግጠማችሁ። ያሰባችሁት ይሳካላችሁ። ምንድነው እየመረኳችሁ ነው? አሜን በሉ። አሜን ማለታችሁን በሰብስክራይብ፣ በኮሜንት፣ በሼር በምናምን አሳዩኝ። በላይክም አለ አትርሱት። መልካም ጊዜ ይሆንላችሁ። ቸሩ ሁሉ ይግጠማችሁ።